በቃ ሂድ ከሰራተኛው ጋር መኖር የፈለከው ከሷ ጋር አይደል አስረገዝካት አይደል በቃ የራሱ ጉዳይ እንደምወድሽ ሲጀምር ታውቃለህ አንድም ቀን ባንተ ላይ ደስ ይቻላል አቅም ተጎን መልካምነት ይዞኝ ነው እንጂ ካንተ ጋር ይሄ ምኖር ይወጥ አፍጦኝ ምናምን ነገር አንድ ቀን አስበሃል አንድ ቀን ደስተኛ ሆኜ አላውቅም በቃ እኔ ምንም ሊያስደስተኝ አልቻለም ግልጹ ነው ነገር የምትለኝ እኔ የምፈልገው በጣም እንዴት ብዬ ልንገርህ አንተ ራሱ አይገባህም ምንም እያስደስተኝ አይደለም በመኖረው ህይወት ደስተኛ አይደለም ያን ስል ደግሞ በቃ እኔም ሰው ነኝ አይደለ ስሜት አለኝ ምንም እያስደስተኝ አይደለም አንድ ቀን ባንተ ረክቻ ቃል እስቲ ንገረኝ ይሄ ልጅ ነው ካረካሽ መፋታት ነው በቃ ደስተኛ ካልሽ መፋታት አትፈልግም ምክንያቱም ሌላ የመፋታት ታሪክ እንዲኖር ስለማትፈልግ ማለት ነው አሞኒ ብርቅ አይደለም እኮ ነግሬያለሁ ካንተ ፊት በጣም 2-3 ምናምን ጊዜ አግብቼ ፈትቻለሁ ብርቅ አይደለም ይሄ ለኔ ሂዱ አብራችሁ ኑሩ ከኔ ጋር እዚህ መጣ ፍቅራችን ይበልጣል ወድሻለሁ ምናምን ነገር በጣም ታግሻለሁ በእውነት ከዚህ በላይ ካንተ ጋር መቀጠል ምንም ማርክ አልፈልግም ለስንተኛ እንኳን ማታ በውሃ የምታጠጭኝ ነገር ምንድነው እስኪ መርዝ ምንድነው እንድልም ፈልጋው እንዴ እንደውም ልንገርህ ቪያግራ ነው ታጠጣ የነበረው መች በሱ እንኳን ሰው ሆንክ ይሄው እንደምናየው እንዲህ እንደሆንክ ነው የምትኖረው ለምን አንተ የቤት ገበና እንድናወራ ታደርገናለህ እንዴ ደግ አደረኩ በቃ አዎ ሳጠጣ ነበር ያወኩ እንዳላወኩ ሲጀምር መች በሱስ ደራ ነገር አደረክ መች በሱስ ፍላጎቴን አሳካህልኝ በሴክስ ህይወታችን 7 ዙር እንደሄድልኝ ፈልጋለሁ እሱ ደግሞ ያን ማድረግ አይችልም አስበው ነገር ያለው ቪያግራ እንኳን አጠጥቻው እንደዛ ማድረግ አልቻለም ቪያግራ ምትይው አስሬ በቃ እንደዛ አድርገኝ ያን ፍላጎቴ እኮ ነው ቪያግራውን እንኳን ያጠጣሽኝ ጠጥታ እንኳን መች አደረክ ሳላቀርልሽ ደግሞ ልክ የሆነ እንደ ጀብድ ታወራለሽ አዎ እንደዛ ሶ ነው መች ጠጣኩ መች አደረክ እኮ ስርዓት የሚባል ነገር ይኑርሽ እኔ ለምን መጥፎ ነገር እንድናገር ታደርገኛለህ እንዴ ደግሞ ይሄው አንተም እንደወንዶቹ ስሜት እንዳለው ሰው ሰራተኛ ጋር ትሄድልኛለህ መጀመሪያ በቅጡ እኔ መቻስ ደስታ የምታውቀው ነው ከኔ ውጪ ሌላ ሰው ጋር መሄድ የፈለከው ቆይ ንገረኝ እሺ በቃ እኔ በጣም ተረጋግቼ ለወራሽ ሞክሬያለሁ ነገሮችን ላስረዳሽ እየሞከርኩ ነው ጭራሽ አንቺ ባንቺ ብሶ አንቺ ነሽ እየጮሽ ያለሽ ወንቱ ልንገርሽ ቀረፊው እኔ ሲጀመርም ሰራተኛችን አርግዛለች ምን ማለት ነው እሱ ደግሞ በቃ የሁለት ልጆች አባት ልሆን ነው ይሄን እየቀለድክ ነው ምንድነው የምሬን ነው ማለት ምን ማለት ነው አርግዛለች ማለት እንዴ ምኑን ተረጋጋሁት እንዴ ምን ሚሊዮን እየሰማ ነው የምን ይቅርታ ነው ማድረግልህ አረከዘች እኮ ነው ያልከኝ ያለው አንቺ ሲሰራሽ እኔ እኮ አውቃለሁ እርጉዝ ነኝ ታውቃለህ አይደለ የኔ ስተታት በእናትህ እንዴ ወላ ጊዜ ታግሽሽ በቃ እንኳን ታገስከኝ ልታገስከኝ የተፈጠረውን ነገር እንዴት እናስተካክለው በሚለው ነው ወይኔ በስማ አንተ የምታወራውን ነገር ግን ታውቃለህ አይደለም ልክ ነው እያልኩሽ አይደለም እና ምንድነው የምትለኛው ተፈጠረሽ ምን ይደረግ ምንድነው ተፈጠረ በቃ ምን አንቺ ስተት ነው የተፈጠረው የቱ ጋር ነው አንቺ ሌላ ሰው ፈልገሽ ከቤት ውጪ ባትመለከቺ ነው እንደዚህ አርሳሳት ነበር ካንተ ምንም እያገኘው ስላልሆነ ሌላ ሰው ላይ ተገደልኩኝ አንተ ደግሞ ደና ሰው በቃ ደና ነገር ያለ ይመስል ሄደ ከሰራኛው ጋር ተጋደምልኛለህ እሺ በቃ አሁን ይኸውልሽ እኔ ለመከራከር ምናምን ሲጀምር እኔ ምንም አልፈልግም ካንተ እንደውም አንተም ሰራተኛውም ተያይዛችሁ ውጡልኝ ከቤቴ ምንም አልፈልግም በቃ ሂድ ከሰራተኛው ጋር መኖር የፈለከው ከሷ ጋር አይደል አስረገዝካት አይደል በቃ የራሱ ጉዳይ እንደምወድሽ ሲጀምር ታውቃለህ አንድም ቀን ባንተ ላይ ደስ ይቻላል አቅም ተጎን መልካምነት ይዞኝ ነው እንጂ ካንተ ጋር ይሄ ምኖር ይወጥ አፍጦኝ ምናምን ነገር አንድ ቀን አስበሃል አንድ ቀን ደስተኛ ሆኜ አላውቅም ግን በቃ ያረክልኝ ውለታ ይዞኝ ፍቅር ይበልጣል ብዬ ስለማስብ ነው ፍቅርማ እንደበለጠ እኮ አሳየኝ ሄደ ከሰራተኛ ጋር ይተልከሰከስክ እኔ ያው ምናችንም አልፈልግም በቃ የኔን መልከስከስ አታውራ ዝም ብለህ የኔን መልከስከስ ሺህ ጊዜ አታውራ ደግሞ እንደ ጀብድ አንቺም ተልከሰከስሽ እኔ ብልከሰከስ ደና ሳግጂ አንተ በምን ነው የምትልከሰከሰው ቆይ ሲጀምር ስተት ላይ የጣለኝ እኮ አንቺ መልከስከስ አንተ በምን ነው የምትልከሰከሰው ራይ አንዴ እዚህ ጋር ሁለታችሁም እየሄዳችሁበት ያለው ነገር በጣም የተለየ እየሰማኸው ምን እያለ እንደሆነ እኔ ለራሴ እርጉዝ ነኝ እሱ ደግሞ ይቅርታ ሊጠይቅሽ አይደል የትኛውን ይቅርታ ያስረገዝካት ምን ልታረጋት ነው ልጅቷን እኔ ነው ወደድከኝ ልጁን በቃ የኔንስ ልጅ ምን ችግር አለው አብረን ብናሳድገው አንተ ያማሃል እንደ እኔ በጣም እውነት እየታገስኩ ነው ታውቀኛለህ ማን እንደሆነ ብናሳድገው ምንድን ነው ችግር ምን አይነት ሰው እንደሆንኩ ታውቃለህ በጣም እየታገስኩ ነው በጣም እኔ አንቺ ያለፈ ታሪክሽን ሁሉ ተሸክመሽ ያው አልፏል እኔ እኮ አልፏል ይዤ አልመጣሁም አንተ ግን ማይጠፋ ሰት እኮ ነው የሰራው ዘላለም ካንተ ጋር የሚኖር ማለት ነው ውጭ ብልሳ ካንተ ያገኘሁት ነገር የለማ ምፈልገውን ነገር እየሰጠኝ አይደለም ምፈልገውን ያክል ደስታ እያገኘው አይደለም ካንተ ተሽ እንኳን ይቅርታ አልጠይቅሽ ለምን ጸጸተው ምንድነው ይቅርታ እየጠየቅኩሽ ነው ያላደረኩት ነገር አንተ እኮ ስራህን ሰርተህ የልብህን አድርሰህ አረገዘች እያልከኝ ነው እኔ ግን ካንተ ነው ያረጋስኩት ከሌላው እንዳርገሽ ቢሆን ምንም ነገር አላወራም ነበር እና ስማ ካንተ በየትኛው በምን ድጋሚ መጣላታችን ይቀራል ምፈልገው ነገር እያረክልኝ ነው የሚያጣላ ነገር አለ ምፈልገው ነገር እያረክልኝ ነው ወይ ንገረኝ ያለን ፍቅር አይበልጥም ወይ እኮ ያለኝ ፍቅር በለጠ ነው ነው ትርፍ ነገሮች ናቸው በቃ ለኔና ባንቺ ማለት ያለው ፍቅር አይበልጥም ለምን ምልህን ነገር አሰማኝም አንዴ አብርሃም ራይል አንዴ እዚህ ጋር አሁን እናንተ ወሬ ላይ ያወጣችሁ ነው
አንቺም ግን ግልጽ ሆነሽ እንደቀላል ነገር ከሌላ ሰው ጋር ወጥቻለሁ ትላለሽ ከባለቤትሽ እዚህ ቁጭ አድርገሽ ሊያስደስተኝ አልቻለም ግልጽ ነው ነገር የምትለኝ እኔ የምፈልገው በጣም እንዴት ብዬ ልንገርህ አንተ ራሱ አይገባህም ምንም እያስደስተኝ አይደለም በመኖረው ህይወት ደስተኛ አይደለም ያን ስል ደግሞ በቃ እኔም ሰው ነኝ አይደለ ስሜት አለኝ ምንም እያስደስተኝ አይደለም አንድ ቀን ባንተ ረክቻ ቃለሁ እስቲ ንገረኝ ካረካሽ መፋታት ነው በቃ ደስተኛ መፋታት አትፈልግም ምክንያቱም ሌላ የመፋታት ታሪክ እንዲኖራት ስለማትፈልግ ማለት ነው ፍቺኝ ስትባል ግን ቤት ውስጥ ሆና ደግሞ ከሌላ ሰው ጋር እንትን መልከስከስ ትፈልጋለች ቆይ አሁን አንቺ አሁን ያናደደሽ ነገር ለንግግር ሰራተኛዋ ማርገዟ ነው ወይስ ቆይ ምንድነው በቃ ከሰራት እሱ በምን አቅሙ ነው ሲጀምር ሰራተኛ የምታስረግዘው አንተ እናውቀዋለን እኮ ማን እንደሆንክ እኮ እንተዋወቃለን እንዴ በምን አቅሙ ነው ሰራተኛ ለማስረገዝ በቃ አብራችሁ ኑሩ እኮ ብያለሁ አልፈልጋችሁም አብራችሁ ኑሩ እኔ የሚመቸኝ ኑሮ ኖራለሁ እናንተ የሚመቻችሁ ደግሞ እኔ ብርቅ አይደለም እኮ ነግሬያለሁ ካንተ ፊት በጣም 2-3 ምናምን ጊዜ አግብቼ ፈትቻለሁ ብርቅ አይደለም ይሄ ለኔ ሂዱ አብራችሁ ኑሩ ከኔ ጋር እዚህ መጣ ፍቅራችን ይበልጣል ወድሻለሁ ምናምን ነገር በጣም ታግሻለሁ በእውነት ከዚህ በላይ ካንተ ጋር መቀጠል ምንም አልፈልግም አንተም ሰራተኛውም ከቤቴ ይውጡልኝ አልፈልጋችሁም ምንድነው መረጋጋው እስቲ ምን ተረጋጋው ምን መፍትሄ አለ አጠፋው አልኩሽ አይደል ሰው አጠፋው ብሎ ሲተቱን ከተናገረ ይቅርታ ብለሽኛ ይቅርብያለሁ አንችልም ይቅርብያለሁ ነው በጭራሽ የተሸከምሽ እኮ የኔ ልጅ ይሁን በቃ ሳድገዋለሁ ያለኝ ነገር እኔ እንደውም ልጄ ጥሎኝ የማይሄድ ልጅ አግኝቻለሁ አመሰግናለሁ ለሱ አንተና ሰራተኛዬ ግን ተያይዛችሁ ከቤቴ ይውጡልኝ ይቅርብያለሁ ቅያሜ የለኝም በውስጥ በቃ ተያይዛችሁ የትኛው ቤት እባክህ የኔ ወንድም አመሰግናለሁ በጣም እውነት አመሰግናለሁ ጠርተህ እዚህ ስለጋበዝከኝ አንተ ግን በቃ ይቅርብ እኔ ማወቅ የምፈልገው ጥያቄዎች አሉ መጠየቅ የምፈልጋቸው ጥያቄዎች አሉ ማወቅ ያለብን ነገር አለ እዚህ ጋር አንቺም ከአሁን እንደተናገርሽ ካለ ወተሽ ታያለሽ ከትዳርሽ ውጪ ልጁም ራሱ አሁን የአብርሃም መሆኑን አለመሆኑን እኔ ራሱ ማወቅ እፈልጋለሁ እዚህ ጋር ልጁ የሱ እንደሆነ እኮ ነው ያውቃለሁ አንተ ማወቅ አይጠበቅም ሲጀምር አንተ ምን ቤት ነህ ለማወቅ ራሱ እዚህ ድረስ መጥቷል እሱ ሰምኛልሻ እዚህ ድረስ መጥቷል እሱ ችግሩን እንደፈታለ እኔ ፈል ሚስቱ ጋር እኮ ነው የመጣው አንተ ምን ቤት ነህ ማወቅ አለብን ምናምን እሱ ያላሉን ነገር ለማለት የምትቸኩለው የሚጠይቅሽን ነገር ለምን በስርዓት ልጁ ያንተ እንደሆነ በስርዓት ትመልሽልኛለሽ በቃ ልጁ እሱም አይደለም የማንም አይደለም አያገባችሁም ሲጀምር እኔ ሆዱ ስለተቀመጠ ልጅ ማናችሁ ምንም አያገባችሁ አንተ ያመንከው ሰራተኛችንን ልጅ አይደለም በቃ አልፈልግም እንዴ አይደለም ራሂል አሁን እኔ እዚህ ጋር እኮ አንቺ እሱን ትዳራችን እንድታጡ አይደለም እኮ እዚህ ጋር ነው ይሄን ነገር ያነሳሁትም እሱም እዚህ ጋር የመጣው ነገር እኮ እኔም እሱን ቢሆን በትንሹ ተረድቼዋለሁ እኔ አሁን አቆይ አንቺስ ቆይና ምንድነው ፈልጊው እዚህ ጋር እሺ አሁን አንቺ እኔ ምንም የምፈልገው ነገር የለም ሰምተኛል አይደለ እሱም ሰራተኛዋን የሚያረጋትን ያድርጋት እኔም ደግሞ በቃ ከሱ ጋር ያለኝን ነገር ማድረግ ያለብኝን ነገር እያንዳንዱ ነገር ለቤተሰብ አሳውቄ ማማከር ያለብኝን ሰው አማክሬ እያንዳንዱ ነገርን አስተካክላለሁ አንተም በእኛ ጉዳይ አትግባ ከቻልክ እኔ ለራሱ ምላሹን ነግረዋለሁ በቃ ከዚህ በላይ ምንም ነገር ልልህ አልችልም ቆይ አሁን እዚህ ጋር ኮን እሱ አሁን ካንቺ ጋር መቀጠል ይፈልጋል አሁን አንቺ በስትክክል አሁን ይሄን ነገር አሁን አስበሽበት ነው አንቺም ኮን ከሌላ ሰው ጋር ሄደሻል ይሄን ነገር ቆይ አንቺ በስትክክል አሁን ተራክተሽ ለምን አስበሽ በስትክክል ለምን እኔ እኮ አልካድኩም ምንድነው አስሬ ሌላ ሰው ጋር ሄደሻል አዎ ሄጃለሁ ማግኘት ያለብኝ ነገር ስላለ ሌላ ሰው ጋር ሄጃለሁ አልካድኩም እሱን ግን አሁን ወደዚህ ወደኛ ወደ ህይወታችን አዲስ ሰው መጥቷል እሱም ወደ ሰራተኛው ህይወት አዲስ ሰው አምጥቷል በቃ ይሄን ነገር እኛ ነን መወሰን ያለብን አይደለ በቃ እኔ ማረጋውን ነገር አስቤ አቅጄ ምን ማድረግ እንዳለብኝ ተማክሬ ይወስናለሁ እሱ ደግሞ ካንቺ ጋር መኖር ፈልጋለሁ የሚለው ነገር አታስበው ከኔ ጋር መኖር ከዚህ በኋላ ችግር ያለው ልጃችንን አብረን ማሳደግ አንችልም እኔ በተትና እየነገርኩ አለኔም እኮ በተትና እያወራሁሽ ነው አንቺ እኮ ረጅም ጊዜ እኮ የታገስኩሽ ነገሮች ከዚህ በላይ በጣም መጥፎ ነው አመሰግናለሁ በቃ እኔ ለስንተኛ እንኳን ማታ በውሃ የምታጠጭኝ ነገር ምንድነው እስኪ መርዝ ምንድነው እንድል የምፈልገው እንዴ እንደውም ልንገርህ ቪያግራ ነው ሳጠጣ የነበረው መች በሱ እንኳን ሰው ሆንክ ይኸው እንደምናየው እንዲሁ እንደሆንክ ነው የምትኖረው ለምን አንተ የቤት ገበና እንድናወራ ታደርጋለህ እንዴ ደግ አደረኩ በቃ አዎ ሳጠጣ ነበር ያወኩ እንዳላወኩ ነው ሲጀምር መች በሱስ ደራ ነገር አደረክ መች በሱስ ፍላጎቴን አሳካህልኝ በሱም እንኳን እኮ ሞክሬ አጥቻለሁ እኔ ምነው እንዴት ነው እኔ እውነት ክፉ ነገር እንዳወራ አታርገኝ እንዴ ሰው እንዴት በዚህ ልክ እንደዚህ ይሆናል ስንት ነገር ተደርጎ እንደዛ እንኳን ያን ነገር አጥጥቼ እንኳን ምንም ልትሆን አልቻልኩም አሁን አልገባሽም በቃ ይሄ እኮ የጤነኝነት ስሜት አይደለም በቃ ጤነኛ ሰው እኮ እንደዚህ አይደለም የሚያደርገው መች በዛ እንኳን መች እኔ እኮ እየነገርኩ ነው አይደል በዛ እንኳን መቼ ልቤን አደረስክልኝ እኮ አሁን ነገሮችን አስተካክለን አብረን መኖር አንችልም ለምን አይሆንም ቆይ ምንድነው ችግሩ በቃ ሰምተኛል አይደለ ከዚህ በኋላ ካንተ ጋር ምንም አይነት ነገር ሊኖረኝ አይችልም አይ ካልክ ደግሞ ማድረግ ያለብኝን ነገር ከራሴም ጋር በደንብ ልማከር ከቤተሰቦቼ ጋርም ልማከር ማድረገው ነገር አደርጋለሁ እስከዛው ግን መወሰን ይችላል እኮ ልጅ እኮ የኔም ጭምር ነው እኮ በቃ አንተ በግል ወሰን የሰራተኛዋ ልጅም አለች አይደለ
በቃ ከሷ ጋር ከሰራተኛው ጋር ያላችሁ ነገር አስተካክሉ። አንተም ሰራተኛዋም እኔ ውሳኔን እስካስተላልፍ እኔ ጋር አትምጡ። ድርሽ አንቺ ብቻሽን የመወሰን መብት የለሽም። ልጁ የኔም ጭምር ነው። እኔ ውስጥ እኮ ነው ያለው። አንተ ውስጥ ነው እንደ ያለው እኮ ታዲያ ቢሆን የሁለታችን እርግጠኛ ነኝ አንተ ነው ያንተ ልጅ ነው ካንተ ያንተ አይደለም ብትይኝ ነው። አዎ ልልህ እችላለሁ እንደዛ። አይ ልልህ እችላለሁ ሳይሆን ያንተ አይደለም እያልሽ ነው። በቃ ለዛም ልልህ እችላለሁ። አብርሃም አንተም ተረጋጋ። እንደዚህ ጋር ትንገረኝ። ያንተ አይደለም የምትለኝ ከሆነ ትንገረኝ፣ ችግር የለውም። እዚህ ጋር እሷ ምን ተናዳ ሊሆን ይችላል እንደዚህ ያለች። አንተ አሁን ነገሮችን ማክረር የለብህም። እዚህ ጋር ደግሞ እሷ ናት ይሄን ነገር መወሰን ያለባት። አንተም አስገድዳት እንደዚህ ከኔ ጋር ሆኜ ብለህ ማስገደድም አትችልም። እዚህ ጋር ራሂል አሁን አንቺም የምትፈልጊውን ነገር ግልጽ ሆነሽ ንገረኝ። እኔ አንቺንም ማስገደድበት ነገር የለም። እኔ እኮ ተናገርኩ። ለምን አሰሙኝም? ማድረግ ያለብኝ ነገር አደርጋለሁ። እስከዛ ግን አንተም ሆንክ ሰራተኛዋ እንዳትመጣ ወደ ቤቴ። አንተም ከሰራተኛ ጋር ሁን። ከዛ ውጪ ከዛ ያለፈ ነገር ግን የምወስነውን ውሳኔ ደውዬ እስካሳውቅ ድረስ አጠገቤ እንዳለ። ቆይ አሁን ምንድን ነው ፈልጊው ከሱ? ቆይ የጸባችሁ ምክንያት ቆይ ምንድን ነው? ይልህ ትሰማኛለህ? በቃ እኔ የምፈልገው ነገር አለ። በሴክስ ህይወታችን 7 ዙር እንደሄድልኝ ይፈልጋለሁ። እሱ ደግሞ ያን ማድረግ አይችልም። አስበው ነገር ያለው ቪያግራ እንኳን አጠጥቼው እንደዛ ማድረግ አልቻለም። በቃ እንደዛ አድርጌ ያለ ፍላጎት እኮ ነው ቪያግራውን እንኳን ያጠጣሽኝ። ጠጥተህ እንኳን መች አደረግህ? ሳላቀርግሽ ደግሞ ልክ የሆነ እንደ ጀብድ ታወሪዋለሽ። አዎ እንደዛ ሆኖ መች ጠጣህ እኮ መች አደረግህ? ስርዓት የሚባል ነገር ይኑርሽ እንጂ ስርዓትማ እንዳለኝ ታውቃለህ እኮ። ሰምተኛል አይደለ? እኔ መደሰት ፈልጋለሁ። በቃ 7 ዙር እንደሄድልኝ ፈልጋለሁ። ያን ማድረግ አልቻለም። 3 ዓመት አብረን ቆይተናል። በ3 ዓመት ውስጥ አንድ ቀን እንደዛ አድርጎ አያውቅም። ከዚህ በኋላም ደግሞ እንደዛ ያደርጋል ብዬ አልጠብቅም። አብሮኝ የኖረ ሰው ማን እንደሆነ አውቀዋለሁ። ለዛ አሁን እኔ ጋም ሰራተኛዋ ጋም ልጅ አለ፣ አስረግዞናል። ግን ደግሞ ህይወታችን ላይ ይሄ ሰው መጥቷል። 2 ህፃናት መጥቷል ወደ ህይወታችን። እኔ ምን አድርጌ መወሰን ምን ማድረግ እንዳለብኝ ምን መወሰን እንዳለብኝ አላውቅም። አሁን ላይ ውሳኔን አሳውቀዋለሁ ለሱ። ውሳኔን እስካሳውቀው ግን አጠገቤ እንዳይደርስ አንተም ሰራተኛዋም ተይዛችሁ ከቤቴ እንድትወጡ ወደ እኔ ድርሽ እንዳትሉ። ሰምተኛል? ለምንድን ነው የምንወጣው? በገዛ ቤታችን። በገዛ ቤታችን? አዎ ታዲያ በገዛ ቤቴ ለምን? ቤቱ የማን እንደሆነ ታውቃለህ። አሁን እዚህ ጋር ሌላ ታሪክ አንፍጠር። ቤቱ የማን እንደሆነ ታውቃለህ። በትዳር ውስጥ አይደል እንደ ያለ ነው። በቃ እኮ አልኩ እኮ የሚበተን ነገር አይደል። ተበተነ እኮ በጣም ከተበተነ ቆይቷል ትዳራችን። እንደነገርኩ ነው እንግዲህ። አንተም ሆንክ ሰራተኛዋ ወደ እኔ ቤት እንዳትመጡ ከቤቴ ውጡልኝ። የራሳችሁን ህይወት ኖሩ። የኔን ውሳኔ ደግሞ አሳውቃለሁ። እስከዛ ግን እባክህ ከቻልክ አይንህን ማየት አልፈልግም። ሰምተኛል? አይንህን ማየት አልፈልግም። በቃ ከዚህ በላይ ምንም ማውራት አልችልም። ራሂል አይዞሽ አብረሽ አይዞሽ። ያው እንግዲህ አንተም እኮ ይኸውልህ ጥፋት አጥፍተሃል። የእሷም ጥፋት እንዳለ ሆኖ አንተም ከባድ ጥፋት ነው ያጠፋው ይታወቃል አብርሃም። አሁን ደግሞ እዚህ ላይ የእሷን ውሳኔ ማክበር አለብን። እዚህ ላይ አሁን በጣም ብዙ ነገር ነው የተፈጠረው። አንተም በጣም ከባድ ነገር ነው ያደረከው። ልጅን የሚያክል ነገር ነው የተፈጠረው። እንግዲህ እሷም ነገሮችን አስቤ እነግራለሁ ብላለች። እሷም እንግዲህ እሷን ሀሳብ ማክበር ስላለብኝ ነው እኔም እሷን በጣም ያልገፋት። ለዛ ነው ዝም ያልኳት። ብዙ ይገባሃል ብዬ አስባለሁ። አሁን አንተ እንደዚህ መሆን መብሰልሰል አይጠበቅብህም። አዎ እሱማ የራሴ ጥፋት እንደሆነ አውቃለሁ፣ ግን በእንደዚህ አይነት ሁኔታ ትቀበለዋለች ብዬ አላሰብኩም። አትሊስት ይቅርታኝ ተቀበለኝ እንኳን እኔ እንጃ አላውቅም ብቻ ምን ማድረግ እንዳለብኝ። የሰው ልጅ ነን እኮ አሁን እዚህ ላይ ምን እንደሚፈጠር አታውቅም። አሁን እሷም ያው በንዴት ነው እንደዚህ ያለችው። ደግሞ ሀሳቤን አሳውቃለሁ ብላለች። ሙሉ ለሙሉ ትቼ ያለም እኮ አይደለም ያለችው እኮ አስቤበት ነገሮችን አሳውቃለሁ ብላለች። አንተም እስከዛ ድረስ የፈለግከው ነገር ማድረግ ትችላለህ። ያው የሚስተካከል ነገር ካለ እሷም ሀሳቡን ከቀየረች ያው እኛም ማስተካከል ያለብን ነገር ካለ በእሷም በሰራተኛው መሀልም አሁንም ቢሆን እኛ አንተን ለመርዳት ሙሉ ለሙሉ ዝግጁ ነኝ ቢሆን። አሁን አንተ ግን መረጋጋት ነው ያለብህ። ከሰራተኛው ጋር ያለህንም ግንኙነት የምፈልገውን ከሆነ አንተም ተረጋግተህ ማሰብ አለብህ። እዚህ ጋር ሰማህ አይደለ? ያው ምን አማራጭ አለኝ ብለህ ነው? ከዚህ በኋላ ሁሉም ነገር ነው የጨለመብኝ እኮ። ይገባኛል። በጣም ከባድ ነገር ነው። አሁን አንተም ራስህ በጣም ተጎድተሃል። እንደማይ ከሆነ በጣም ተጎድተሃል። ስለዚህ አሁን ራስህን በደንብ መንከባከብ አለብህ። ያው መድኃኒቱም ሊሆን ይችላል ይሄ የምትጠው መድኃኒት ሳታውቀው እሱንም ቢሆን ተመርምረህ በደንብ ያው ራስህን ለመንከባከብ ሞክር። እንደዚህ ራስህን ስታስብ ራስህን ነው የምትጎዳው። ነገሮችም እንግዲህ የሚቀየር ነገር ካለም ራሂልም ደውላ ለእኔም ቢሆን ደውላ የምትለኝ ነገር ካለ እሷም ሀሳቡን ከቀየረች እኔም ደውዬ አንተን ማገኝ ይሆናል። እሺ በጣም ነው የማመሰግነው። እናንተን ለእኔ ብላችሁ በዚህ ደረጃ ስለለፋችሁ ከልብ አመሰግናለሁ። ስለተቀበላችሁ ሀሳቤ ሞክራችሁልኛል። የምችሉትን ነገር አመሰግናለሁ። ያው ፈጣሪ ያለው ነው የሚሆነው። መቼስ ካልተፈቀደ አልተፈቀደ። እንግዲህ ደግሞ ማየት መልካም ነው። ያው እንግዲህ ተመልካቾቻችን ከአብርሃም ጋር የነበረን ቆይታ ከአብርሃምና ከራሂል ጋር የነበረን ቆይታ ተመልክታችኋል ብዬ አስባለሁ። በጣም ብዙ ነገር ተፈጥሯል። አብርሃምም እንግዲህ የሄደበት መንገድ፣ ባለቤቱም የሄደችበት መንገድ አለ። እነሱም እንግዲህ ያው ብዙም ወጣትም ነገር ስለሆኑ ይሄ ነገር ተከስቶባቸዋል። ሁለቱም የወሰኑት ውሳኔ በጣም መጥፎ ነገር ነው። ያ ውሳኔ እንግዲህ ያደረሰባቸውን ነገር እናንተም ሰምታችኋል ብዬ አስባለሁ። እና ይሄ ውሳኔ እንግዲህ አብርሃምንም እንዴት እንዳደረገው እንግዲህ እናንተም አይታችኋል።
ያው በቀጣይ እንግዲህ ራሄልም የምትፈልገውን ነገር ወስና አዲስ ነገር ካለ ለእናንተ የምናሳውቃችሁ ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።